ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንሎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት። አንድ ሶሻል ሚዲያ ላይ ሲዘዋወር አንድ ክሊፕ አይቻለሁኝ። ማለት ምንድነው የሚሉት ቴዲ ያሳዝናል፣ ጄኔራል ምግቤን በዚህ ደረጃው እየከሰሰ በምን እርግጠኛ ሆኖ ነው የሚል ማለት ነው። በጣም ነው የገረመኝ ነው። አንዳንድ ሰው እኔ ታውቀዋለሁኝ ጄኔራል ምግቤ ምን ብዬ ነው የምከሰው? በወቅቱ ያነበብኩት የመከላከያን መግለጫ ነው የነገርኳችሁ የነበረው እና እሷን ቆርጠዋት ቴዲ ጄኔራል ምግቤን ከሰሰ ብለው ሲያዘዋወሩ ታየው። ጨዋታን ጨዋታ ያመጣዋል በሚል እንጂ ላስተባብለው ፈልጌ አይደለም። በነገራችን ላይ እየነገርኳችሁ ያለሁት መረዳት የሚፈልግ ሰው መጥቶ ሙሉን ማየት ይችላል። ያቺን ወስዶ ቴዲን መተቸት፣ ቴዲን አለመረዳት የሚፈልግ ሰው ድሮም ሰበብ ነበረ የሚፈልገው መንገዱን ጨርቅ ያርግልህ ነው ልለው እምችለው። እኔ ዛትማች ስለራሴ ሰዎችን ብዙ ማስረዳት አልፈልግም። በህይወቴ ውስጥ የተረዳሁት አንድ ነገር ምንድነው? ሰዎች ሊረዱህ ከፈለጉ ይረዱሃል። ሊረዳ ያልፈለገን ሰው ደግሞ የፈለገ ብትነግረው አይረዳህም። እንዲህ አይነቱን ሰው በማስረዳት መድከም የለም። ግን መቼም ሰው ነህና ሁልጊዜም ምልከታህም አስተያየት ረዳኸውም ነገር ልክም ስለማይሆን ማረጋገጥም ስለሚያስፈልግ አንድ ሁለቴ ለማስረዳት ትሞክራለህ። ከዛ ባለፈ ግን ያ ሰው የሚያደክምህ ከሆነ ከከሱ ጋር መድከም የለብህም። ህይወት አጭር ነች። እሱም በማስረዳት ህይወትን አታባክን። ጥለኸው ትሄዳለህ፣ እሱም መንገዱን ጨርቅ ያርግልህ። እንደዛ ነው መኖር ያለብህ። በዚች አጭር ህይወት ውስጥ የሆኑ ሰዎችን ለማስረዳት ብዙ ጊዜ መውሰድ የለብህም። እንዳልኩ ነው። መረዳት የሚፈልግ ሰው ብዙ ርቀት መጥቶ ይረዳል። ስህተትን እኮ ይረዳል ሰው። መረዳት የሚፈልግ ሰው እኮ ስህተትህን፣ መረዳት ደግሞ የማይፈልግ ሰው ሐቅህን ሁሉ ይክዳል። ሐቅህን ሁሉ ይክዳል። ለዛ ነው ብዙ እየወጡ ራስን ማስረዳት አስፈላጊ የማይሆነው። ለማንኛውም አሁን ባልኳችሁ አይነት መልኩ ጄኔራል ምግቤን እስከሰው ነበር የመከላከያ መግለጫ እና ፋኖችንም ትዕዛዝ ሰጥቶ አማራ ክልልን ሲያስበጠብጥ የነበረው ጄኔራል ምግቤ እንደሆነ መከላከያ ያነሳ ነበር። አሁን አዲሱ ነገር ከነ ጄኔራል ምግቤ ጋር በተያያዘ የመጣው አዲሱ ነገር ምንድነው? የአዲስ አበባ ከተማ አስተዳደር የመሬትና ልማት ቦሌ ቅርንጫፍ እሱ የ42 በእርግጥ እኔ ሰነዱ ላይ ያየሁት የ8 ነው። ነገር ግን የ42 የትግራይ ኃይሎችን የሚመሩ የጦር መኮንኖች አዲስ አበባ ላይ ያለው ንብረታቸው እንዲታገድ ትዕዛዝ ወጥቷል። ይህንን የዘገቡ ሚዲያዎች አሉ። አለን የሚሉትንም ማስረጃ ለጥፎ አይቼዋለሁ። እንዲህ አይነት እርምጃ ተወስዶባቸዋል። አንዱ መጠየቅ ያለብን ነገር የፌዴራል መንግስት ምን እየፈለገ የሚለው ነው። የፌዴራል መንግስት ምን እየፈለገ? እንግዲህ ተመልከቱ፣ መግለጫ አውጥተውበታል። ክሱ ምንድነው? በቃ በመንግስት ላይ አምጾ መንግስትን ለመጣል የሚደረግ እንቅስቃሴ ነው። ፋኖችን ይሄንን አድርጎ ብሎ ካዘዘ መንግስት እንደዛ ከተረዳው የፋኖቹ እንቅስቃሴ መንግስትን ለመጣል ነው። ሌላ ምንም ነገር የለውም። ስለዚህ ሀገርን እየበጠበጡ ነው ያሉት፣ መንግስትንም መጣል እየፈለጉ ነው ያሉት። ምናልባት ሌሎች ክሶችም ሁሉ ይኖራል። ከውጭ ሀገር ጠላት ጋር እየሰሩ የጦርነት ስምምነት እያደረጉ ሁሉ የሚል ነገር ሊኖረው ይችላል። የፌዴራል መንግስት
በቃ በእነዚህ ሰዎች ላይ እርምጃ ለመውሰድ ፍላጎት አሳይቷል። ለነዚህ ለክሶቹ ሁሉ ደግሞ ማስረጃ ደግሞ አድርጎ የሚወስደው የክልሉን ፕሬዝዳንት ነው፣ አቶ ጌታቸው ረዳ ነው። እንግዲህ የተለያዩ ክሶች አሉ። አቶ ጌታቸው ረዳን በአደባባይ ሲናገሯቸው የነበሩ በዋናነት ግን በቃ መንግስትን ለመጣል እያሴሩ ነው። ከውስጥም ከውጭም ኃይሎች ጋር እያሴሩ ነው የሚል መረዳት በመንግስት በኩል አለ። የሚወስዳቸው እርምጃዎች እነሱን በሚመለከት ያወጣቸው መግለጫዎች እሱን የሚያሳይ። መከላከያ ማለት ትልቅ የመንግስት አካል ነው። በሴራ ነው የከሰሱ። ያ ሴራ መንግስትን ለመጣል ይሄ ፕሪቶሪያ ምናምን የሚባል አይደለም። የፕሪቶሪያም ባይኖር የፕሪቶሪያ ስምምነትን መጣስ ነው፣ ግን ፕሪቶሪያም ባይኖር ህገወጥ ነው፣ ወንጀል ነው። የክልሉ መንግስት እና አቶ ጌታቸው ረዳ እነዚህን ሰዎች በወርቅ ዘረፋ ይከሷቸዋል፣ ከኤርትራ ጋር በመገናኘት ይከሷቸዋል። አልፈው በደብዳቤ ሁሉ አግደዋቸው ነበር። ምን ለማድረግ? ወጣቶችን ረብሻ እንዲፈጥሩ፣ ሁከትና ብጥብጥ እንዲፈጠር ትግራይ ላይ ሰርተዋል በሚል በደብዳቤ ሁሉ ያገዷቸው ናቸው። እሱን የሚያስፈጽም አካል ባይኖርም እነዚህ ሰዎች ተሰብስበው ሁላ ጊዜያዊ መንግስቱን ማውረድ አለብን ብለው አቋም የያዙ እሱንም ለማስፈጸም በተግባር የተንቀሳቀሱ ናቸው። ይሄ ሁላችንም የምናውቀው ሀቅ። ይሄ ፒውር ወንጀል ነው፣ ወንጀል ነው። ወንጀል አቋም ይዘዋል። የጊዜያዊ አስተዳደሩ እንደውም ደንግጦ ሁሉ እንደሚያጥፉት ተስፋ አደርጋለሁ ይሄን አቋም ሁሉ እስከማለት ነበር። እና የኛ አይደለም የፌደራል መንግስት ይሄንን ነገር እወቅልን እስከማለት ሁሉ ደርሷል። ሁሉንም ያስደነገጠ አቋም ነበር። ለምን? ያ አቋም ወደ ጦርነት የሚያስገባ ትልቅ ወንጀል ስለሆነ በአቋም ብቻ አቋም በመያዝ ብቻ አልቆሙ፣ ለማስፈጸም ተግባራዊ እንቅስቃሴ ሁሉ አድርገዋል። የክልሉን ፕሬዝዳንት ሁሉ ለማፈን ይሄ ራሱ አቶ ጌታቸው ረዳ ወጥቶ የተናገረው፣ እነሱም ወጥተው ያላስተባበሉት ጉዳይ አላስተባበሉት። ይሄ ወንጀል ነው፣ በመንግስት ላይ ማመጽ ነው። ለፌደራል መንግስት ጥሩ የሆነ ግብአት ነው የሰጡት። በዚህ ጉዳይ ላይ ከነ ምግበይ ጎን መቆም ማለት ከወንጀል ጋር መተባበር ነው። መተባበር ይህ ግልጽ ነው። እንዲህ አይነት ነገር እየሸፋፈኑ መሄድ አያስፈልግም። እንዲህ አይነት ነገር እያባበሉ መሄድ አያስፈልግም። ያደረጉት ወንጀል ነው። የፈለገ አመለካከት ሊኖር ይችላል። ነገር ግን ያን በኃይል ለማስፈጸም ግን መሞከር ወንጀል ነው። እንደገና ሰራዊቱስ ምን አገባው? ምን አግብቶት? ህገ መንግስታዊ ስርዓት ላስከብር ምናምን የራሱ ስርዓት መች አከበረ? እነ ጄኔራል ምግበይ ራሳቸው መች ስርዓት አከበሩ? ህገ ወጥ በሆነ አይነት መልኩ የሚደረግ የወርቅ ቁፋሮ ይቁም ሲባል እኮ ምን አገባህ ብሎ እኮ ሲያስኬዱ የነበሩ ናቸው። የያዛችሁት አቋም ከህግ ከፕሪቶሪያ ስምምነትም አንጻር የማያስኬድ ነው፣ እባካችሁ እጠፉት እኮ ሲባል ምን አገባህ እኮ ያለ የትኛውን ህግ አክብረው ነው እነሱ የሚያስከብሩት? ህግ ካላከበሩ ህግ ማከብር አካል ህግ ያስከብራል ተብሎ አይታሰብም። የፌደራል መንግስት እነሱ ላይ እርምጃ ለመውሰድ በቂ ምክንያት አለው። ይህን ማመን ያስፈልጋል።
ይውሰድ አይውሰድ ሌላ ጉዳይ ሆኖ ግን በቂ ምክንያት ግን አለው። ጊዜያዊ መንግስቱን እናፈርሳለን ብለው አቋም በተግባርም አድርገውታል። አቋም ብቻ በመያዝ አልቆም። አቋም መያዝም ወንጀል ነው፣ ተግባርም ደግሞ የበለጠ ወንጀል ሙሉ የሚያደርገው ጉዳይ ነው ወንጀሉ። የፌዴራል መንግስት እነዚህን አካላቶች ምን ማድረግ ይፈልጋል? እነዚህ ላይ እርምጃ መውሰድ ይፈልጋል። ምን አይነት እርምጃ አላውቅም። ነገር ግን ወይ በኃይል ሄዶ ይዛቸዋል፣ መግለጫ ነው ያወጣው፣ ክስ አልመሰረተም። ምናልባት በመንግስት ላይ ያመፁ ስለሆነ ክስ መመስረትም አያስፈልግም፣ አመፀኛ ተደርገው ተቆጥረዋል ማለት ነው። ወይ ሄዶ ሊይዛቸው እናስበው። አንዱ የፌዴራል መንግስት ፍላጎቱ ይሄ ነው። እነዚህ 42ቱ ላይ ቢያንስ ማለት ነው ይፋ የሆነ 42ቱ ላይ እርምጃ የመውሰድ ፍላጎት አለው። ይሄ ለማንም ግልጽ ነው። የፌዴራል መንግስት የሚያቋቁመው አዲሱ ጊዜያዊ መንግስት አደረጃጀቱን ቀይሮለት በህጉ ተቀይሮ ሰው ተቀይሮ የሚቋቋመው አዲሱ ጊዜው ተራዘመለት አዲሱ መንግስት ይሄንን ፍላጎት የሚያስፈጽም ይሆናል። ካልሆነ ከወንጀል ጋር መተባበር ጥርጥር የለውም። እስካሁን የዘገዩበት አንዱ ምክንያት ጊዜያዊ መንግስት ጊዜው ተጠናቋል። ነገር ግን አዲሱ ጊዜያዊ መንግስቱን የሚመራው የሰው ለውጥ ይኖራል ብለዋል ጠቅላይ ሚኒስትሩ። የህግ ለውጥ የታየ እንደሆነ ተናግረዋል። በፍጥነት መደረግ የነበረበት ጉዳይ ነው። ያ የሆነ አይደለም። ለምን የዘገየበት ምክንያት ይሄ ሊሆን ይችላል አላውቅም። ምክንያቱም ጊዜያዊ መንግስቱ ይሄንን አሁን የጠቀስኩትን የፌዴራል መንግስትን ፍላጎት እነዚህን ሰዎች ይዞ ለህግ ያቀርባል። አማራጭ የለም። የነደብ በዚህ ጉዳይ ላይ ምንም ሲሉ እየተሰማ አይደለም። አሁን ሀብት ንብረታቸው ታገደ ተባለ፣ ያ መግለጫ ወጣ ተባለ። ጊዜው የተጠናቀቀው የጊዜያዊ መንግስቱ የሰላምና ጸጥታ ቢሮ ጊዜ የተጠናቀቀ እኮ ነው። የለም በራሱም ደግሞ እንደ ባልደረባ ሁሉ ማለት ነው ከነ ጄኔራል ምግበይ ጋር ራሱ ተጠያቂ የተደረጋል ነው መልስ የሰጠው። እንደግፈሃለን የተባለው ፓርቲ ዝም ነው ያለው። እያሰበ እንደሆነ አይታወቅም። የተደራደሩባቸውም ሊሆን ይችላል። ኢንዌስ በፌዴራል መንግስት ፍላጎት ጭምር የሚቋቋመው ጊዜያዊ መንግስት ይሄንን የፌዴራል መንግስትን ፍላጎት ያስፈጽማል። እነዚህ አካላቶች ለህግ እንዲቀርቡ ያደርጋል። ስለዚህ እነ ጄኔራል ምግበይ ምን ያደርጋሉ ነው ተጠባቂ ውሳኔ የምላችሁ እሱ ነው። ምን ያደርጋሉ? ጊዜያዊ መንግስት ሲቋቋም ዝም ብለው ያያሉ? ይሄንን የፌዴራል መንግስትን ፍላጎት የማስፈጸም ግዴታ ያለበት አካል ዝም ብሎ ያያሉ ወይ? አያዩም። ስለዚህ ምናልባት ወይ ክልሉን ተቆጣጥረው የሚመጣውን ነገር ይጋፈጣሉ። አንዱ አማራጭ እሱ ነው። አሊያም ደግሞ ከክልሉ ይወጣሉ ወይ ይሸሻሉ። ከሁለቱ ውጪ ያለው አማራጭ ወይ እጅ መስጠት ነው። የተባለው ነገር ፍጹም ሐሰት ነው፣ ህጋዊ ነን፣ ህግ ፊት እንቅረብ ብለው ሊመጡ ይችላል። እሱን ግን የሚያደርጉት አይመስልም። ያላቸው አማራጭ ቅድም ተጠቀስኳችሁ ሁለት፣ መንግስት እንደሆነ እርምጃ ለመውሰድ ፍላጎት አለው ብቻ ሳይሆን ጀምሮታል።
ሀብት ንብረት ማገድ፣ በመግለጫ ግልጽ አቋሙን ማሳየት፣ መክሰስ። የነዳጅም ጉዳይ እንደዚሁ እየተወራ ነው። እንዲህ አይነት ነገሮች እየጀመሩ ነው በፌዴራል መንግስት። በእነሱም በኩል ዛትማች እርግጠኛ አይደለሁም፣ ግን ሰራዊት እያሰለጠኑ ነው ምናምን እርግጠኛ አይደለሁም እሱን ስለማድረጋቸው። ግን ዝም ብሎ የሚቀመጡ አይመስልም። መንግስት በይፋ እየተናገረ ነው እርምጃ ለመውሰድ እየተዘጋጀ እና እየመጣ እንደሆነ። ስለዚህ ዝም ብለው አያዩ። ከነሱ የምንጠብቀው አንድ ውሳኔ አለ ማለት ነው። አንድ ውሳኔ እንጠብቃለን። ወይ እንዳሉት ሙሉ ክልሉን ይቆጣጠሩታል፣ ወይ እነ ደብረጽዮንን ፕሬዝዳንት ያደርጋሉ፣ አሊያም ራሳቸው ወታደራዊ መንግስት ይመሰርታሉ። ኋላ ከፌዴራል መንግስት ጋር በሚመጣው አይነት መልኩ በሚያወሩበት አይነት መንገድ ማውራት፣ አሊያም ደግሞ ክልሉን ለቆ መሸሽ። የቱን ያደርጉታል እንግዲህ በቀጣይ የምናየው ጉዳይ ነው። ግን አንድ ተጠባቂ ውሳኔ ግን አለ። አንድ ተጠባቂ ውሳኔ አለ። እነሱ የሚያደርጉት ነገርን ማዕከል ተደርጎ ካሉ ቅድም እንዳልኳችሁ ክልሉን ከተቆጣጠሩ ጦርነት ነው። ያን የሚፈልጉ ሰዎች ይፈነድቃሉ። ያን የሚፈልጉ ሰዎች ይደሰታሉ። በእርግጠኝነትም እሱን እንዲያደርጉት ነው ግፊት የሚያደርጉባቸው። የማይቀር ነው፣ ጦርነት ነው ውስጥ ነው የሚገባው። ይሄ ጦርነት ደግሞ ብዙ ጣጣ ይዞ የሚመጣ ነው። ከዚህ ቀደም እንደተናገርኩት ትግራይን የጦርነት አውድማ ነው የሚያደርገው። እንዴት እንዳሰሉት እኔ ግራ ነው የሚገባው። ለዛ ነው ቅድም እንዳልኳችሁ እውነት ለመናገር እኔ በጣም ክብር ነበረ። 27 ዓመት ሙሉ ያንን ህይወት ለምደው ከዛ በኋላ ደግሞ በዚህ ደረጃ በረሃ ውስጥ መግባት እንዲሆኑትን እኮ መቼም እንደማይመች እርግጠኛ ነኝ። በዚህ እድሜያቸው ያን ህይወት ለምደው ትልቅ ውሳኔ ነው ለኔ። ትልቅ ውሳኔ አድርጌ ነው የምቆጥረው። ለካ አንዳንዴ ለራስ ፍላጎትም ተብሎ ይወሰን። አንዴ የተማርኩት ነገር እሱ ነው። አንዴ የተማርኩት ነገር እሱ ነው። እና ያው ለራሳቸው ፍላጎት ለራሳቸው ጥቅም ሆነ ለህዝቡ ቀረ። ስለዚህ እነዚህ ሰዎች አሁን ለህዝብ ያስባሉ ብዬ ይሄ ህዝብ ከዚህ ጦርነት ሊድን የሚችልበትን አማራጭ ያስባሉ አልገምተውም። ወደ ጦርነት የሚገባበት እድል ይታያል። ከሸሹ ግን አቅማቸውን ታሳቢ አድርገው የሚጠቅማቸውን መርጠዋል ልል እችላለሁ። ብቻ ግን አንድ ትልቅ ውሳኔ እንዲወስኑ የሚገደዱበት አይነት ሁኔታ ውስጥ ናቸው። እንዳልኳችሁ ዘመንም እንደዚሁ አንድ ውሳኔ መወሰን አማራጭ የሌለው ጉዳይ ነው። ከህልውናቸውም ጋር የተያያዘ ነው። እነሱ ወደ አንድነት የማይመጡ ከሆነ ከዚህ በኋላ እየከሰሙ ነው የሚመጡት፣ እየተረሱም ነው የሚመጡት። እነ ጄኔራል ምግበይም ልክ እንደዚሁ አንድ የሆነ ውሳኔ መወሰን ግዴታ ውስጥ ይገኛሉ ማለት ነው። እና የሁለቱም አካላት ተጠባቂ እንግዲህ ወደፊት የምንሰማው ነው የሚሆነው።